ፍቅሩን ተቀበለሽ ነው እንደ አይነት አለባበስ ምትለብሺው ከሱ ጋር ነው? ፓስፖርት ባይዘዌ ማለት ነው ከትንሽ ጊዜ በኋላ ይመጣልሃል፣ አልቆልሃል፣ ጨርሼልሃለሁ። አንድ ቀን ከሷ ጋር መሆን ትፈልጋለህ፣ ዛሬ ደግሞ አትፈልግም። በቃ የተገየርክ ነው የምትሄደው። ይሄንን መልበስ ተስፋ ነው እየሰጠሽው፣ ተስፋ እንደሆነ ደግሞ ታውቂያለሽ። ታውቃለህ፣ እኔ ነኝ ያመጣሁት ይሄን ልብስ። ተስፋ እንደሆነ ደግሞ ታውቂያለሽ። አለመልበስ ነው እስከ መጨረሻ እለብሳለሁ። ምን ታመጣለሽ? እለብሳለሁ። እንደዚህ ስትገየር ሰው ከናት ነው የሚመስለው። ይሄ ነገር ትክክል አይደለም። ይሄን ልብስ አውልቀው ና እንሂድና ማውራት ነገር አለ። በስነ ስርዓት እናወራለን። ና እንሂድ። መጨረሻው አያምርም። ይሄ ሰው ያልሆነ ችግር ውስጥ ይገባል። እሺ ሞክሩ። ለምን አያምርም? በቃ እኮ ነው። እኔ ያው ምንድነው የሆንኩት? ኦፖዚት አይደል? እኔ ልውጣ፣ እኔ እንደዚህ ልውጣ። ያጅ አንድ ጊዜ እስኪ ወጣው ለምን ደጣው አንቺ ሰላም እንዴት ናችሁ? ውድ ነው የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። እኔ ያለው ደህና ነኝ። ዛሬ እንግዲህ ደስ ለሚል ነገር ነው የመጣሁት እውነት ለመናገር እና እልል በሉ በመጀመሪያ ማለት ያሰብኩት ነገር ስለተሳካልኝ የሞከርኩት ነገር ስለሆነልኝ ምናምን ደስ ብሎኛል እና ዛሬ ብቻ ደስታ ነው። ምን እንደሆነ ልንገራችሁ። ያው ባለፈው እያንዳንዱ የተፈጠረውን ነገር ምናምን ታውቃላችሁና የኤሪክ ፓስፖርት ያው ተበላሽቶበት ነበር ምናምን ሁሉንም ታውቃላችሁ የሆነውን ነገር እና ያን ደግሞ ኃላፊነት የወሰድኩትኝ እኔ ነበርኩ ለዛ ፓስፖርት ኃላፊነት የወሰድኩትኝ እና ደግሞ አሁን ደግሞ ደስ በሚለው ነገር ቀን ተቀጥሬ ያለው ማለት ነው። በዛ በተቀጠርንበት ቀን ሄደን ፓስፖርቱን ማምጣት እንችላለን ማለት ነው። ይሄንን ነገር አልነገርኳቸውም፣ ግን ሁላቸውንም ጠርቻቸዋለሁ። ጆሲንም ኤድክንም እንዲሁም ደግሞ ኤንዲንም ጠርቻቸዋለሁ። ለሁላቸውም ምስራቹን ልነግራቸው ነው ማለት ነው እና በነገራችን ላይ አንድም ይሄ ነው ደስታው። ይሄ ላይክ ለሱ ትልቅ ደስታ ነው። ምክንያቱም ወደ ሀገሩ የሚመለስበት ይሄ ዋነኛ የሚያስፈልገው ነገር ስለሆነ በእኔ ምክንያትም ስለሆነ የተበላሸበት ምንም ቢሆን ጥፋተኛ ነኝ እኔና በዛ ነገር በእኔ እንደተበላሸ ሁሉ በእኔ ተስተካክሏል ማለት ነው። በዚህ ደግሞ ደስ ብሎኛል በጣም። ሲቀጥል ላይ ደግሞ እኔ ሰውን ማስከፋት አልፈልግም ማለት የሆነ የኔን ባህሪ ብዙ ጊዜ ታውቁታላችሁ ምናምን ሰውን ለማስከፋት ሆን ብዬ መነሳት ደስ አይለኝም። ግን ከተናደድኩ ምንም ላረግ እችላለሁኝ ማለት በቃ የሆነ ሰው ካናደደኝ በልክ ከመጣብኝ ማለት እኔ እንጃ እኔ ላይክ የሆነ በፍቅር ለመጣብኝ ፍቅር በልህ ደግሞ ለመጣብኝ እልህኛ ነኝ እና ትላንትና መኪናው ጋር ምናምን እኔ ላይክ የራሴን ሀሳብ ለማስረዳት ነበር እየሞከርኩ የነበርኩት እነሱ ደግሞ ይሄ እንትን ነበረ ማለት ሀሳባቸው ገብቶኛል እኮ ግን ያው የኔ ህይወት ስለሆነ እኔ ደግሞ ደስተኛ ማያረገኝን ነገር በህይወቴ ውስጥ ለሰው ብዬ መቀበል አልፈልግም እና ብቻ በዚህም በዛም እሱ ተከፍቷል። ግን እሱ በጣም የዋህ ሰው ነው፣ በጣም የሆነ በጣም ገራገር ሰው ነውና እንደዛ ስለሆነ ምንም ቢሆን ማስከፋት አልፈልግም እና በዛው ይቅርታ ጠይቃለሁ ዛሬ። ምክንያቱም በቃ ሊመለስ ነው ኦሬዲ ፓስፖርቱ እጁ ከገባ በኋላ ስለሚመለስ እንዲከፋው አልፈልግም እና ያ ነገር ነው ያለው እና ብቻ ሁኔታው እንደዚህ ነው። ግን እኔ እሱን ለማስከፈት ግን ይሄ ሆን ብዬ እሱን ለማስከፈት ያደረኩት ነገር የለም እንደውነቱ። ግን ነገራቶች ምናምን ይሄ ግጥምጥም አሉኝ እንጂ እሱን ለማስከፋት ብዬ አይደለም ያደረኩትኝ ምናምን እና እንደዛ ነው። እና እንግዲህ የጠራኋቸው እስኪመጡልኝ ድረስ አብረን ሆነን እንጠብቃችኋለን ማለት ነው እና አብራችሁኝ ቆዩ ውዶችዬ፣ ማሮችዬ፣ የኔ አሳቢዎች። በነገራችን ላይ ለእናንተ እኔ ቃል የለኝም እውነት ለመናገር ማለት ነው። ቅልስልስ እያልኩ ነው ዛሬ ቅልስልስ እና ዛሬ እውነት ይሄ ለእናንተ ምንም ቃል የለኝም።
የሆነ እኔ እንጃ ማለት ለምን እንደሆነ ልንገራችሁ እንደዛ ያልኩት ማለት ነው። የሆነ ሲከፋኝም ምንም ማለት የውሸት ሳቅ እንኳን ስቄ ማለት ነው ምታቁ ቤተሰቦች ናቸው ያላችሁኝና ዛሬ ግን እኮ ሄለን ፈገግ ስትል አይቻታለሁ፣ ግን ከልቡ አይደለም ብላችሁ ይሄን አለው የምታስቡልኝና እኔ ቃል የለኝም። እግዚአብሔርን ለእናንተ ውድድ ነው ማረጋችሁ እና እንግዲህ ብቻ ቴንኪዩ በጣም ለሁሉም ነገር አመሰግናችኋለሁ እና እንጠብቃቸውና ከመጡ በኋላ እንግዲህ ምስራችሁን ነው የሚባለው፣ ምስራችሁን ማበስራቸው ይሆናል እና አብራችሁን ቆዩ። እንጠብቃቸው። እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ነሽ። ቃላቶች ያጥሩኛል ያው እንዴት ነህ? አለ ደህና ነህ? ሰላም ነው። የትላንቱ ጥጋብ በረደ። ያንቺ በረደ። ያንተ ነው እንጂ የኔ አይደለም። እንዴት ነህ? ሰላም ነው? ደህና ነህ? ወይኔ ይቅርታ አልገባ ሶሪ በእናትህ። ሰላም ናችሁ? እንዴት ናችሁ? ሳይቆይ መስከረም እንጂ ሁሉ ሰላም አለን ይመስገን። እሺ ወይል እንግዲህ ወደ ጤንነታችሁ ደህና ነው ይመስገን። ኧረ እዚህ ልጅ አማርኛ አሁንማ በጣም ፐርፌክት እየሆነ ነው። በጣም ከኔ በልጧል ኦልሬዲ። እውነት ለመናገር ትላንት ያደረግሽው ነገር ምናምን ያንቺም ልክ አይደለም፣ ግን ደግሞ ያንቺን ራስሽ ህሊናሽ ውቀስሽ ወይም ደግሞ ራስሽን ትንገይበት። እኔ ግን ላይክ ከመልካምነት አስቤ ላይክ የእሱ እናትም ቢሆን እሱም ቢሆኑ ለአንቺ ጥሩ ነገር ለማድረግ ነው እንጂ የሆነ ወይ ሰርቀሽ አይደለም ወይ አጨርብረሽ አይደለም ወይ የሰው ነፍስ አጥፍተሽ አይደለም ያ መኪና ውሰጅ የተባልሽው። በቃ ሰው ስለወደደሽ የወደደሽ ሰው ለሷ ይገባታል። እኔ ወዳታለሁ፣ አከብራታለሁ። ይህን ነገር ብሰጣት ከኔ የሚጎልብኝ ነገር የለም ከፈጣሪ አገኘዋለሁ ብሎ የሱ እናት እንደዛ ብላ ለአንቺ ስጦታ አበርክታለሽ። ከዛ አንፃር ነው እኔ በቃ ምንም መጥፎ ጎኑ ስላልታየኝ ነው እንደዛ በጣም ስከራከርሽ የነበረው እንጂ የሆነ ጥቅመኛ እንድትሆኝ ገንዘብ ወዳጅ እንድትሆኝ ወይም ደግሞ እኔም ገንዘብ ወዳጅ ሁኚ አይደለም። ገባሽ? እና ካስደበርኩሽ ስለምወድሽ ነው። ብከራከርሽም ብጣላሽም ምን ብልሽም አልጨክንብሽም። ገባሽ? ስለዚህ አስደብርሽ ከሆነ ይቅርታ። እሺ ታርቀናል። ተጣልቶ የትም አይደረስም እና እኔም እንትን ያልኩት ለምንድን ነው መሰለህ? ያው አሁን አንዳንድ የራሱ ፍላጎት አለ አይደለ? ማለት በህይወታችን ራሳችን ብቻ ምክንያቱም ነገ ለምሳሌ እኔ በዚህ ነገር ጭንቅላቴ ቢወቅሰኝ ቢጸጽተኝ ራሴ ነኝ ገባህ የምታመምበት አይደል? ራሴ ነኝ ለሊቶቼን ለብቻዬ ራሴ ነኝ ማሳለፋቸው ቀኖቼን ማለት የሆነ የራስህን ነገር ወደፊት ራስህ ብቻ ነህ የምትጠየቅበት አይደለ? ሶ እንደዛ ስለሆነ እኔ ደግሞ ለዛ ነው ራሴ መወሰን አለብኝ ያልኩት። ያው እኔም እንግዲህ የከፋ ንግግር ከተናገርኩ ይቅርታ እና እኛ ያው አወቂ ማን ያያዝም። ኧረ በስመ አብ አንወድም። እና በነገራችን ላይ እንኳን ደስ አለ በመጀመሪያ ማለት ነው። እንኳን ደስ አለ ልልህ እፈልጋለሁ። እሺ በል ዝም ብለህ ፓስፖርት ባይዘዌ ማለት ነው ከትንሽ ጊዜ በኋላ ይመጣልሃል። አልቆልሃል፣ ጨርሼልሃለሁ። በራሴው ጥፋት እንደጨረስኩት ሁሉ በራሴ
በራሴ ጥፋት እንደተበላሸ ሁሉ በራሴ ደግሞ ማስተካከል ውጤት ላይ ደርሷል እና ልንገራችሁ ብዬ ነው። ደስ ብሎኛል እና ልንገራችሁ ብዬ ነው። የፓስፖርቱ ጉዳይ ምናምን ከትንሽ ጊዜ በኋላ እንትን ይመጣለታል። ጀግና አስጨርሻለሁ። አይ የምር ደስ የሚል ዜና እኮ ነው እና ይሄንን ልነግራችሁ ነው። እንዲ ባይዘው ቆየብኝ እንጂ አዎ ጠርቻለሁ። እና እሱም ያው ይመጣል እና ዋናው ነገር ይሄ የፓስፖርቱ ነው። እና ደግሞ ሲቀጥል ላይ ደግሞ ሌላ ማለት የሚፈልገው ነገር ደግሞ ይቅርታ ማለት እፈልጋለሁ። አንተ ማለት ያው ይሄ የግል የኔ ባህሪ ትንሽ ለየት ያለ ነው ከሌላው ሰው። እንደ ሌላው ሰው አይደለም። የኔ ትንሽ ለየት ያለ ባህሪ ያለብኝ ኖርማል ይሄ ተፈጥሮዬ ነውና ማልፈልገውን ነገር አልፈልግም ነው ምለው፣ ምፈልገውን ነገር ደግሞ ፈልጋለሁ ነው ምለው። እና እኔ እንደፈለኩ ነው ይሄ ህይወቴን ማስኬደው ማለት ነው እንጂ በሰው ሐሳብ ምናምን አልሄድም። እና ያ ነገር ደግሞ ሰዎችን ሊያስከፋ ምናምን ይችላል። ለዛ ነገር ይቅርታ፣ ለትላንቱም ለተፈጠረው ማዘር ጋርም ለተፈጠረው ነገር አይደለም። እሷ ስለተናደደች ምናምን እኔ ተናደድኩት እንጂ ያ እና አሁን ከማዘር ጋር ያለው ነገር ምናምን ሰላም ነው። ደህና ናት ማዘር? ትንሽ ደብራት ነበር። አሁን ንስየት ታገናኛታለህ ደግሞ ለበለጠ ነገር ደግሞ በደንብ እሷን ይቅርታ ብትጠይቂያት የተሻለ ነው ብዬ አስባለሁ። አይ ታው በሱ በኩል ይድረስልኝ ይቅርታዬ እንጂ ማውራት እንኳን አይሆንም። እስኪ እናያለን። ለማንኛውም ግን ያው እዚህ ላይ ይቅርታ ብትያት ስለምታየው አዎ ይቅርታ ብያለሁኝ። ያው ስላልተቀበልኩኝ የንቀት አይደለም እና ይቅርታ ብያለሁኝ። ከደረሰ ምናልባት በቪዲዮ ካልደረሰም ደግሞ አንተ ታደርስልኛለህ። እሺ እና ይቅርታ ካላችሁ አይቀር ደግሞ ጊፍት አላችሁ። የምን ጊፍት? ሄለን እኔ እኮ ይችላል ጊፍት ስትባል ሰይጣኖቿ ነው የሚነሱት እንደዚህ አንድ ላይ ማለት ነው። ኧረ እኔ ሰይጣን አይነሳም እኮ ነው። አይ ጊፍት አሁን ማለት ነው ምንም ነገር ይሁን ጊፍት አለሽ። መኪና አይደለም እንግዲህ የመኪና ምናምን ቻንስሽን እያሳለፍሽ ነው። እሱ ሌላ ጉዳይ ነው። ግን ቀለል ያለ ጊፍት አላችሁ ለአንቺ ብቻ አይደለም ለኤሪክም ዋና ያ እንደ አባቴ ተመሳሳይ ምንድን ነው አላችሁ እሰጣችኋለሁ። ይሄንን ተሸክሜ የመጣሁት ለማንም አይደለም ለነሱ ማለት ነው። ይሄም ኤሪክ ሽኩራን ቴንክ ዩ። ምንድን ነው? ዋው ያበደ ልብስ ነው። ተመሳሳይ ልብስ ነው። እንደምትወዱት ተስፋ አደርጋለሁ። እስኪ ልበሰው ያምርባል ብዬ አስባለሁ። ሽክራን እንዴ እስኪ አንተ ከመስቀያው ነው ያራዳ ልጆች እንዴ ሄሉካ ስልኩን ልቀበልሽና አንዴ ከካሜራ ጀርባ ወደዛ ሄደሽ ልብሱን ቀየረሽ ነው ምትልባ ማሽ ነው። አዎ ለሷም እንደዚህ አይነት ነው። ቆይ እኔ ማሽ ልብስ አለብስም በትላ حلوه ነው እንት አይላ ና ቆይ እንዳትዪው ሄለን እኮ እሺ። አሁን እሺ በሄለን የምር በጣም አንቺ ደግሞ ድርቅ ታያለሽ። ለምን እንደሆነ አይገባኝም። እኔ እና እሱ እኮ ካፕል አይደለንም። ማሽ ልብስ ልለብስ አልችልም። ይሄን ጣሉ። ማሽ ልብስ እንዴት ይለብሳል? ሄለን እየሰማሽ ነው አሁን ማለት ነው። ድርቅናው ምኑን ታዩና እንደሱ አምሮብሽ እስኪ ልይሻን። አይ ጆሲ አይደለም አምሮብሽ ልይሽ። እኔ ማሽ ጊፍት አልፈልግም። ምን ፍቅረኛ ብቻ ነው እንዴ ማች የሚለብሰው? እንደዚህ አይነት ስሜት ነው የሚሰማሽ ማለት ማሽ? እኔ ሁለታችሁም የምትወዱትን ልብስ ነው መርጬ ያመጣሁላችሁ እንጂ ሁለታችሁ ፍቅረኛ እንድትሆኑ ሁለታችሁ ፍቅረኛ ናችሁና የሚል አመለካከት ውስጥ ላይ ኖሮ አይደለም። ግን በቃ ለብሳችሁ ብታዩት ያምርባችኋል አያምርባችሁ የሚለውን ምርጫ ላይ እንዴት ነው የሚለውን ራሴ ነው በዛው ለመገመት ያክል ብቻ። ኡፍ ሄለን በስመ አብ ምንድን ነው ወዴ ድርቅና እንኪ ቀይረሽ ነው እንዴ? ስራውን ቀይረሽ ነው እንደት ማቺ ኤሪክ አንተ እንደሚያምርብኝ ነው። አረላ እንዴ ናም በጣም ያምራል። ወደድኩት በጣም አመሰግናለሁ። ደስ የሚል ነው።
እና ወደ እያያችሁ ነው ግን ድርቅናዋ ግን በስመ አብ አረን ሄለን ግን ግራ ታጋባኛለች። በጣም እኮ ነው የሚያምረው ምናምን አንድ ላይ ሲለብሱት እና ደግሞ በሌላ ነገር ምናምን አስቤ አይደለም በቃ ላይ ያምርባችኋል ብዬ ስላሰብኩ ነው። እሱንም ሰሞኑን ትንሽ እየደበረው እየከፋው ምናምን ስለነበረ በነገሮች ሁሉ ዛሬ ደስ እንዲል ብዬ ነኝ ያደረኩት። ሽክራን ወላ ሽክራን። እሱ ወንድም የመደ አዲ ዋው لازم تكشف محلاها ቃይ ይኩን አሁን እኔ ያው ምንድነው የሆንኩት ኦፖዚት አይደል? እኔ ልውጣ እኔ እንደዚህ ልውጣ ያጅ አንድ ጊዜ እስኪ ወጣው ለምንድን የወጣው አንዴ አሁን ታረጉኛላችሁ አሁን ማለት ነው። አሁን የምፈልገው ምንድነው እስኪ እንደዚህ ተያይዛችሁ ምናምን ከዛች ደረጃዋን እስኪ ውረዱ አንድ ጊዜ ላይ ያልካለፋል ዳይ ወይ ጉድ ብላለች። ያዛት ኤሪኳ ያብረር ብላ ምናምን አምሬ ያምራል ያበደ ያምራል ጌታን ማች መሆኑ ነው እንጂ ትንሽ ያው ያምራል። አርፋጅ ሰው መጣልሽ እንዲነት ሄሎ እንዴት ነህ? ደህና ነህ? ሰላም ሀቢቢ አዘሪ አንቺ እንዴት ነህ? ሾን አም ሉክ ማቺ ማች አላለም። ልብሱ ያምራል። እናንተም ያለው በጣም ግን ደህና ነህ? ፒስ ነው እና ባይዛው የምነግርህ ነገር አለ። ጠጋ በል ማለት ነው። ማውራ ነገር አለ። በመጀመሪያ እንኳን ደስ አለህ በለው። ዝም ብለህ ኤሪክ ባርክ እንኳን ደስ አለህ። ምንድነው? አዎ የፓስፖርት ጉዳይ ማለት ነው። ባይዛው የፓስፖርት ጉዳይ ተገባዷልና ዛሬ ሁላችንም የጠራዋችሁ የፓስፖርት ጉዳይ ተገባዷል እና አሁን መቀበል ብቻ ነው። ከትንሽ ጊዜ በኋላ ደግሞ ተቀብለን እናስረክባለን ማለት ነው እና ተሳክቷል። አይ አይደለም እንደዛ ልትይኝ አልነበረም የጠበቁት፣ ወይ ደግሞ እንኳን ደስ አለህ በለው ስትይኝ ሌላ ነገር ነበር የጠበቁት። ምን ጠበቀ? ሄሎ የልብስ ትክክል ነው? ምኑ ትክክል ነው? አንተ ልብስ ማህሮ አንተ አይደለም አልወደድኩም። መውደድ ይወደዳል፣ ያምራል። አሁን እንደዚህ አይነት ልብስ ለመልበስ የሆነ ወይ ፈጠናችሁ ወይ ደግሞ ትክክለኛ ቦታ ላይ ያላችሁ ግን ምንድነው? አይ አልገባኝም። ፍቅሩን ተቀበለሽ ነው እንደ አይነት አለባበስ የምትለብሺው ከሱ ጋር ነው? ይሄን ፍቅር ማለት ነው ምንድነው? ማለት ይሄን ልብስ መልበስ ትክክል ነው ወይ? ኖርማል ጓደኛ ሆናችሁ ያው አንቺና ጆሲ አትለብሱት ማይን አለባበስ ለምን ከሱ ጋር መልበስ አስፈለገ? ማለት ትክክል ነው። በነገራችሁ ላይ እኔ አይደለሁም የለበስኩት፣ ጆሲ ነው ያመጣው እኮ መልበስሽ ራሱ አንተ የለበስክበትን ምክንያት ታውቀዋለህ። ግን ማቺ ወልንሽ ማቺም አይደለም። እንዴት ልትለብስ ቻልክ እንደዚህ ተመሳሳይ ልብስ? ምን ችግር አለ? አያምርም? ማማር ያምራል ልብሱ እኮ ጽድ ነው እኮ ደግሞ ማች እሱ የሚፈልገው ነገር ነው። ማች መሆን አንድ ላይ መሆና በእንደዚህ ተረድተው ነው አንተ? እኔ በእንደዚህ አልተረዳሁትም። እሱ ግን ይፈልገዋል ነው የኔ አባባል፣ ይፈልገዋል ነው እንጂ በዛ ተረድቼው አይደለም። ከመፈለግም በላይ እሷንም ይፈልጋል እና ቃል እኮ ይሄ ያለባበስ በቃ ደስ እንዲላቸው ነው። በቃ ነው ይዙ አይደለም። ቆይ ሐሳቡ አልገባኝም። ምንድን ነው የምትለው? አልገባኝም። እኔ ትክክል መስሏል ተሰማኝ። ምን ሆነ? አንቺና እሷ መሀል ምንም አይነት ግንኙነት የለም አይደል? ማለት የተለየ ግንኙነት ስፔሻል ኬዝ የለም እኮ ማች መልበሳችን ነው እኮ። አይ እኔም አለብስም ብዬ ነበር፣ ያው ለበሽ ያለኝ እሱ ነው። ግን ቆይ ማለት አንተ ለምን ተቀየርክ ዛሬ? የተቀየርኩበት ምክንያት እኔ ምናልባት ከሱ ጋር ፍቅረኛ እንድትሆኚ ካንቺም በላይ በጣም መጓጋ መፈልግ ሰው ነኝ። ግን
ሳትሆኑ ደግሞ እንደዚህ አይነት ተስፋ ስትሰጪው ጊዜ እሱ እያሰበ ያለው ከአንቺ ጋር ፍቅረኛ የመሆንን ጉዳይ ወይም ደግሞ ፍቅረኛ ስለመሆን ነውና መጨረሻው አያምርም። ይሄ ሰው ያልሆነ ችግር ውስጥ ይገባል። ليش مو حلو ለምን አያምርም? እሷ የራሷ የሆነ አቋም አላት አይደለም? የምናውቀው አቋም አላት። ስለዚህ በምናውቀው አቋም ልክ ነው እሷን ማሰብ የምችለው እኔ። አንተ ደግሞ በጉጉት በስሜታዊነት ይሄ በነሻጣ ምናምን ነገር ሆነክ የሆነ ነገር ውስጥ ገብተህ ችግር ውስጥ ልትገባ ትችላለህ። ችግር እሺ ችግር አለ አሁን አይደለም የምታስበው አይደለም። እሷ እንዳለችኝ ደግሞ ምናልባት ይሄን ልብስ አንተ ከሆነ ያመጣህላቸው አንተ ራሱ ይሄን ማች ሲለብሱ ጊዜ የምታውቀው ነገር አለ። አይ ምንድነው የምትለው? እንዲህ ኧረ በእናታችሁ እንዲህ ቀለል አድርጎ በቃ ምንድነው እንዴ መጡ አንዴ የሆነ ቀይሽላል። አይ እኔ እኮ ሐሳብ ምናምን ገብቶኛል፣ ግን ደግሞ ያው በሌላ በጣም በከባድ ነገር አትወሰደው። እሺ እንዴ አይ ከባድ ነገር መምጣቱ ስለማይቀር አሁን ማሰብ ያለብን እንደሚከብደው እንደሚመጣው ጊዜ ነው። ተረዳሽ? ليش انت مصعب الامور انا وهي حبينا እንደዛ ከሆነ እኮ ጥሩ ነው፣ ግን እንደዛ አይደለም። ተው አትሸወድ። مين بده يغشني ليش? አይወለ በመጀመሪያ ደረጃ እሷ እንደዛ የምታስብበት ጊዜ እንዳልሆነ በተደጋጋሚ ተናግራለች። ገባ? እዛ ነገር ውስጥ ማን መግባት እንደማትፈልግ ተናግራለች። አዎ ጥሩ ነው ምናምን ፍቅር በመላመድ ነው የሚመጣው ያ ነገር። ይኸውልህ እኔ ለዛ ነገር እሷ ፍቃደኛ ብትሆንልህ እንደዚህ ለመልበስም ምሳ ለመገባበዝም ጓደኛ ለመሆን ምናምን ተረዳኝ። እንደዛ ብትሆኑ ጥሩ ነው። እንዴ ላንተና ለኔ ስንሄድ እንጠጣ ጁስም ይዘላችሁ ላንተና ለኔ ስንሄድ እንጠጣ። አይ ጥሩ ነው፣ አሪፍ ነው። አይ አሁን ፈታ በሉ እሺ። በቃ እንዲህ ቀለል አድርገው ነገሩና ምናምን ላይክ እኔ አሁን ይሄን ነገር ያደረኩት ለምን እንደው ታውቃለህ? እንዲሆን የፈለኩት ትላንት የተፈጠሩ ነገሮች አሉ ምናምን እሱ ያው እኔ አንድም ለትላንቱ ምናምን ይቅርታ ልለው ነው ገብቷል አይደል? ከዛ አንፃር ነው እና ደስታም ነው። ስለዚህ ايوه لازم تكون انت فرحان ومبسوط ዛሬ እነሱ ቀን ነው። እንዲህ ፈታ በሉ። ትላንት ያለው ነገር ትንሽ የሚደብር ስለነበረ ዛሬ ሙዱን እንቀይረው በሚለው ነው። ቆንጆ ጁስ ነው። እኔና እንዲህ ስንወጣ እንጠጣለን። እሺ እንደደበረ ለምን اعطيك አብሽር بالعافيه እና በቃ እንትን በሉ። ያለው ነገር አሁን አሪፍ ነው። የምር አምሮባችኋል ምናምን ያለውን ነገር ዝም ብላችሁ ሰላም ማስከር ነው። አንተ ደግሞ ቀለል አድርገህ ምናምን አስበው። እኔ ይኸውልህ አሁን ቀለል አድርጎ ማሰብ እንደዚህ ምናምን አምሮባችኋል ምናምን ማለት ቀላል ነው፣ ግን ወደፊት ችግር ሲፈጠር ጊዜ ምንም አትፈጥሪለትም አንቺ 100% እርግጠኛ ነኝ የምነግርሽ ነገር ማለት ነው። ምንድነው ብትለኝ አልገባኝም። አሁን እኔ ያጠፋሁት ጥፋቴን ንገረኝ። እዚህ ጋር ምን አጥፍቻለሁ ነው? አሁን ይሄንን መልበስ ተስፋ ነው እየሰጠሽው ተስፋ እንደሆነ ደግሞ ታውቂያለሽ። ታውቃለህ እኔ ነኝ ያመጣሁት ይሄን ልብስ ተስፋ እንደሆነ ደግሞ ታውቂያለሽ። አለመልበስ ነው እስከ መጨረሻ እለብሳለሁ። ምን ታመጣለሽ? እለብሳለሁ እንዴ? ትክክል አይደለሽማ። ምን አደረኩኝ? ጆሲ ለምንድነው ዝም የምትለው? አይደለም እንደዚህ አሁን እንደዚህ አታወሩ ሁለታችሁ። ስለዚህ እኔ እየመጣ ደግሞ ባህሪህ እንደምንድን ነው የሚቀያየረው? ትላንትና ቅረቢው ዛሬ ደግሞ ራቂው። ምን አይነት ባህሪ ነው የምታሳየኝ? እኔ እንድትቀርቢው ፈልጌ ነበረ፣ በተደጋጋሚ ብዙ ጥረትም አድርጌ ነበረ። ነገር ግን አንቺ ፍላጎትሽንና አቋምሽን አሳይተሽናል። አትፈልጊውማ። እሺ ለምን ትለብሻለሽ? አሁን ትክክል አይደለሽ። አመጣልኝ ከዛ ልበሽ ስለመጣ ይለበሳል እንዴ? ስለመጣ የሚለበስ ከሆነ እኮ ማለት ነው ትልቅ ስጦታ መጥቶልሽ ስለመጣ አልተቀበልሽው። ስለዚህ አሁን እማይሆን ተስፋ እየሰጠሽው ነው። አሁን ላይ ቀላል ነው ነው። ኧረ ቀላል አድርገው። እሺ ቀላል ነው። ወደፊትሳ ድጋሚ እጁን ሲቆርጥሳ ምንድነው የሚፈጠረው? متخليها تعصب ለምንድን ነው የምታናድዳት? خلاص عيفه فرحانو ደስታታል አኒም እሷ ወይን المشكله ከዚህ በኋላ እንደላገኘው ነው ፈልገው ባይዘው ያላገኘውም እንደዛ ካልከኝ ለምንድን ነው የማታገኙ? የምታገኙ ከሆነ የእውነት ነው። አሁን የኛው ነገር ተስፋ ነው። ምሰጪው ተስፋ የእውነት ነው ወይ? እኔ አይደለሁም። ቪዲዮ ማየት ትችላለህ። የተቀረጸ ቪዲዮ አለ። አትጩህ እኔ ላይ። አንቺ ባትሆኝስ አለመልበስ ትችያለሽ አልኩሽ እኮ። ደሞል እንዴ እኔ ለምን ያመኛል? የሚያመው ስራ እየሰራሽ ያለሽ እኮ አንቺ ነሽ። ትክክል አይደለሽም። ይሄ ነገር ትክክል አይደለም። ገባሽ? እና ደግሞ እኔ ደግሞ የታየኝን ነገር ቀጥታ እናገራለሁ።
አንቺ ካልተመቸሽም ተመቸሽም ችግር የለውም። خلاص لا تعصبي انت እንዴ አይደለም የሆነ ነገር በለው ላይክ አንተን እንዴ አረጋናችሁ አታናዱ እንደምን አታሁሉ እኔ አንተን እንደ ወንድምህ አይደል خلاص لا تعصب لا تحكي ما حكي عصب የሚያስደብረት ወሬ እንደታወራቀሽ ፕሊዝ አንተ ራሱ አልገባህም ነገሩ ይኸውልህ ነገሩን ብትረዳ ይሻላል خلاص نحكي انا وانت ምንድነው አሁን አንተ አሁን ለበስክ ከዛስ አሁን ለምሳሌ እንደዚህ የፍቅረኛ የሚመስል ነገር ማች ምናምን ለበስክ ከዛ ምንድነው እሷ አሻለች ፍቅርን ተቀበለች መስሎ ነው የተረዳው ምንድነው طيب ليش عم تقتل الفرحه انت ዝም ብሎ ደስታ አይደለም ዝም ብሎ መደሰት አይደለም አመጣ ጊፍት ነው ብሎ ሰጠን እሺ ጊፍት አልፈልግም ልበለው የእንደዚህ አይነት ልብስ ሲሆን ጊዜ የሆነ ስፔሻል ኦኬዥን ያስፈልጋል ምክንያት ያለ ምክንያት ስትለብስ ጊዜ አንተ ምክንያት አለ እሷ ግን ምክንያት የላት ምንድነው የምትለው እሱ ነው ያመጣው ለበስን እኮ አልፈልግም ማለት ይችላልሽ እኮ ጊፍት ነው የተሰጠኝ ተቀበልኩ እኮ ጊፍት ስለሆነ ብቻ ትቀበያለሽ ጊፍት ስለሆነ ብቻ ትለብሻለሽ ከማንም ሰው ጋር ልለብሰው ምሽለው ልብስ ነው በቃ ምንድነው የምታካብደው አንቺ ከዚህ ጋር አትለብሹ ከያርስ ከማንም ሰው ጋር አትለብሹ እኮ አሁን ምንድነው ላውልቀው ልብሱን አውልቄ ለማለስ ነው ትክክል እንዳልሆንሽ ግን መናገር ደግሞ ይግዴታ ያው እኔ ምንም ያጠፋሁት ነገር የለም ስጦታ ተሰጠኝ ለበስኩኝ ምንም ያጠፋሁት ጥፋት የለም ተሰጠሽ ብቻ አትለብሽም አይለበስም ኧረ እባክህ አንተ ነው ያልከው አዎ እውነት ልስጥ ስለብሷል አንተ እኔ ምን ልብስ አጣው አልኩሽ እንዴ መሰጨኝ ታዲያ الله غير التفكير وانا وياه لبسنا مثل بعض فبركي ممكن توافق انت ليش عم تقطع الامل لازم تكون انت مبسوط انا شايفك والله انت غيران እኮ ለመደሰትም እኮ ምክንያት ያስፈልጋል ነገ ለመናደድ ምክንያት አለክ አንተ طيب بالك الله የምትፈልገው ምንድነው የምትፈልገው ትክክል ያለው ነገር ሳይ ጊዜ መናገር ተናገርኩኝ እንደዛ ሳይሆን የምትፈልገው ነገር ለምሳሌ እኔ ይሄ የምፈልገው ነገር አንቺና ሁለታችሁ አብራችሁ እንድትሆኑ አንድ ነገር ልንገር እኔ ሰው ግን ፊት ለፊት እየተቀያየረ እያየሁት ሁለታችሁ አብራችሁ እንድትሆኑ ነው ይለኛል ደግሞ ማለት ነው አዎ እኔ 100% እሺ የፓስፖርቱን ጉዳይ አሁን አንድ ቀን ነው አይደል የሚቀረው ከዚህ በኋላ ማለት አንድ ቀን ነው የሚቀረው ማለት ፓስፖርቱን አምጥቼ ሳስረክብ የሆነ ቀን ማለት ነው ስንትም ቀን ይፍጭ ምንም ሳምንትም ይፍጭ ማለት ስለዚህ የዛን ቀን ላገኘውና ለመለስለት ከዛ በኋላም ከዛ በፊትም አላገኘው ተስማማለህ እንዳታገኙ ለምን ፈልጋል እንድታገኙ ነው የምፈልገው ስለዚህ እዚህ ጋር ማለት ነው ስድስት አይነሱ አትሁንብኝ ገባ ይሄን ነገር መረዳት ከብዱሽ ነው እንደዚህ ይሆን ይሻላል አንቺ በጣም ቀላል ነገር ነው የነገርኩሽ ሰው እንኳን አይደለምና ለምን ለማስታወቂያ እንኳን ማሽ ልብስ ይለብሳል አንተ ምንም የምታካብደው ነገር የለም ለማስታወቂያ አለበሳችሁትም ታውቂያለሽ ውስጥሽ እያወቀ ለምን እንደዚህ ትከራከራለሽ ያ ፍለሽ አም በተቀረበ الفرحه አንተ ነህ ጥፋተኛ እንደውም አንተ ነህ እሱ አይደለችም لا ማሉ ጥፋተኛ አንተ ተሰጣት ጊዜ ምን አረጋው እሱ ስጦታ አምጥተህ ስትሰጣት ጊዜ እንዲለብሱልህ ፈልጋላ እነሱ ምን ምክንያት አላቸው ማች ልብስ የሚለብሱ ደስ ይላል አይደለም እኔ ኖርማል ነው ዝም ብዬ እኮ ያመጣሁት አልሰማኝ ቆይ እኔ ትላንት እሱም ተደብሮ ስለሄደ እሷም ደግሞ አይታል ከኔ ጋር እንዲህ ብላ እንደተለያየ ገብቷል ስለዚህ ኖርማል በቃ እንዲህ እኔ በሌላ ነገር አላሰብኩትም ቅድም ነግሬያቸው እንዴት አንተ አለማሰባችንም አሁን እንዴት እንደዛ ታስባለህ እንዴት እኔ ቀለል አድርገህ ምናምን ታስባለህ ይሄን እኮ ትክክለኛውን ነገር እኮ ማሰብ ትችላለህ አይደለም ኧረ እሱ እያሳቀኝ ነው አውሩ እናንተ ተጨቃጨቁ አይደለም እኮ እንዴ አሁን የኔ ጥፋት ነው ያልከኝ አንተ ማጥፈታል ይሄን ነገር ለመረዳት እንዴ እኔ በሌላ ነገር አላሰብኩትም እሺ ቆይ አሁን እሱ ምንድነው እያሰበ ያለው አይደለም ቆይ እንዴ እኔ ትናንት እሱም ተከፍቶ ምንድነው እያሰበ ያለው እሺ ጆሲ አንዴ ብቻ አይደለም ጆሲ ታይ ቆይ አንዴ እሱ ምንድነው እያሰበ ያለው እናቱ ከፍታት ነው ሄደችው ትላንት እናቱ በጣም ተከፍታ ሰምታለች እንዴ በጆሮ ጆሲ አሰሚኝም አንዴ ይሄ ልጅ ምንድነው እያሰበ ያለው አሁን ይሄው እንዴት ነው እኔ በሌላ ነገር አይደለም እኮ እኔ እኮ እሱ ሰማኝ እኔ አሁን ሲጀመር ሁለታችሁ አንድ ላይ ቢሆኑ ደስ የማይለኝ ነው የሚመስል ደስ ይለኛል እኔ ችግር የለብኝም ግን አይሆኑማ አይሆኑ ነገር እሱ አላውቅም ሰማኝ ይኸውልህ ይሄ ነገር ትክክል አይደለም ይሄ ልብስ አውልቀው ና እንሂድና ማውራህ ነገር አለ በስነ ስርዓት እናወራለን ና እንሂድ ማውራህ ነገር አለ በትዳል ማሂዳ እሺ በልተውና ና እሺ በል እንሂድ ምነግርህ ነገር አለ ማብድሩ እሺ በለኝ እሺ በል ስማኝ እኔን طب بخلص من عنده وجي لعنده سنجرس مرة ይሄ ነገር ትክክል አይደለም ተው طب هنا اسمع انا دستني يعني كاهيدن ጋር ሆነም ፈልገው ጀጀርስና ደውዬ እኮ ከሄለን ጋር እስከ መጨረሻው አትሆንም ግን ይቆማል ይቋረጣል ለዛ ይቅርብ
انا وهيلن انا بتصل مع هيلن اكو بس في شغله እኔ ያልገባኝም ነገር አለ ለምንድን ነው የምትጋየሩ አንተ ና መሄድ አለብን እሺ በለኝ ይኸውልህ انا بتصل مع هيلن ላስረዳ ኮይስቲ አሁን አንተ ለምንድን ነው የምትጋየሩ ምን ማለት ነው እንደዚህ ስትጋየር ሰው ከናት ነው የሚመስለው ማለት እሱ ማለት እኮ ምን አንተ አሁን እንደዚህ ስለለበስክ ወይም ስለሳከለው ምቀናው አንድ ካን ከሷ ጋር መሆን ትፈልጋለህ ዛሬ ደግሞ አትፈልግም በቃ የተገየርክ ነው የምትሄደው እኔ ይሄ ደግሞ ሰው ፍለፈት ጦር አይደለም ክናት ነው የሚመስላችሁ ወይ ልጅ ሊጋበል እንዴት ነው እንደዚህ አይነት ነገር የምትናገረኝ አንተ ምን ሆነ ነው እሺ ለምንድን ነው የተገየርክብኝ ትክክል አይደለም እኮ ነው ያልኩህ እኔ ምንድን ነው ትክክል አይደለም አሁን ይሄው ነገር ትክክል አይደለም ይቅርብና እንሂድና ይኸውልህ እኔ ላስረዳ ቀስ ብለህ አልገባህም ነገሩን አላስረዳ يا اخي خلاص عيفني ما انا ما بدي اروح ما يدخل لي يروح انت كمان ምንድነው ኤንዲ هيد ኤንዲ طوي هيد አይደለም ኤንዲ ለምንድን ነው የሚገየረው ጠብቀኝ እሺ ቆይ አንዴ ላስረዳ ليش طيب نبرك هون مش طيب እና ግን ደስ ብሎሃል ፓስፖርት ስለተስተካከለ ደስ ብሎኛል ግን አሁን ለመሄድ ሐሳብ የለኝም እንዴት ማለት ለመሄድ ኢትዮጵያ መቆየት ትፈልጋለህ እውነት ሀገሩ ወደድኩት ሀገሩን ወደድከው ወዳት ልጅ አለች እሺ ከዛ ውጭ ከምትወዳት ልጅ ውጭ ይመር ሀገሩ ወደድኩት አየሩ ደስ ሲል ሰዎችም እንዴ ግን ምን ሆኖ ነው እንደዚህ ሆነ እኔ ራሴ ያልገባኝ ሌላ ምክንያት እኔ ያልገባኝም እኮ ዛሬ ተገየረ ለምን እሺ ችግር የሚመታ ምንድነው ያለ ነበር ምንድነው ችግሩ እኔ ማላውቀው ነገር አለ እኔ ማውቀው ነገር የለም በቃ አሁን ጁሳችንን እንጠጥ በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ጠብቂ ሐቄን በአፍላ ታውቂ አንቺን ማፍቀሬን አልተርክም ስሜቴን በቃል አልሰብክም መርምረሽ ወቂው መውደዴን ተረድተሽ ይሁዴን ሳስብሽ ለኩሽ ሻማ የፍቅሬን ፉጨት ሳሰማ ባይደርስም በየከተማው ግልጽ ነው የልብ ዜማው ሳስብሽ ለኩሽ ሻማዬ የፍቅሬን ፉጨት ሳሰማ ባይደርስም በየከተማው ጥልቅ ነው የፍቅር ዜማው የልብ ዜማው የልብ ዜማው የልብ ዜማው የፍቅር ዜማው የሕይወቴ ሕይወት አንቺ በመሆንሽ አንቺ በመሆንሽ አሃ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ አልጥፋ ከፊትሽ አሃ ምንም ባይታይም መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል እኔ እስኪሞት ድረስ ከቶ እንዳንለይ የሕይወት
told me it was over when I saw you and her talking. Ooh, something deep down in my soul said, "Cry, girl." When I saw you and her walking out, ooh, I would rather go blind, boy. Something told me it was over when I saw you and her talking. Ooh, something deep down in my soul said, "Cry, girl." When I saw you